ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የወሄ ቤተሰቦች እንዴት አመሻችሁልኝ? እንዴት አረፈዳችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን ከማለት ሌላ ምንም ትርጉም ስለሌለው ማለት ነው። በህይወታችን ብዙ ነገሮች ሲያጋጥሙን ውጣ ውረዱ ምኑ ሲያጋጥመን አልሐምዱሊላህ ብለን እያለፍነው እንሄዳለን። አልሐምዱሊላህ ስንል እያሳለፈን ይሄዳል ከሰበረን ማለት ነው። ዛሬ እንደ ሁልጊዜው በሰው ቪዲዮ አይደለም የመጣሁት፣ በራሴ ቪዲዮ የመጣሁ ማለት ስለ ሰዎች አስተያየት ልሰጥ ሳይሆን ስለ ራሴ አስተያየት ልሰጥ የመጣሁት ማለት ነው። ይህንን ቪዲዮ እውነቴን ነው የምላችሁ ከልብ ማለት በቃ እርዳታችሁን እፈልጋለሁ፣ እንድታበረታቱኝ እፈልጋለሁ። ስደት በቃ እኔ እንጃ እናንተን ሞራል ቅስማችሁን የሚሰብር ነው ስደት ማለት ነው። እውነቴን ነው የምላችሁ። የፈለገ ብትቆዩ የፈለገ አንድ ቤት ብትቆዩ ሁሌም አዲስ ናቸው። ሁሌም አዲስ ናቸው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አሉ። ቤተሰቦች እወዳችኋለሁ ከልብ ማለት ነው። እኛ ስለ ሰው ቤት ብቻ እያንኳኳን ስለ ራሳችን ግን ማን እናገራለን? እኛ ውስጥ ያለውን ነገር በጣም ብዙ ነገር አለ መናገር ማንፈልጋቸው ማለት ነው። መተንፈስ ማንፈልጋቸው በውስጣችን አመቀን የያዝናቸው በጣም ብዙ ነገሮች አሉ። እውነቴን ነው የምላቸው። ስደት ላይ ያለን ልጆች ማለት ነው። ማለት ሁላችንም ራሳችንን እናውቃለን፣ ግን ስለ ራሳችን ሳይሆን የምናወራው ስለ ሰዎች ነው የምንቆመው። ስለ እኛ ደግሞ ማንም ያወራል? ማንም? ምናልባት የወደቅን ቀን፣ ምናልባት ችግር ደርሶብን፣ ምናልባት የሆነ አደጋ ደርሶብን፣ ምናልባት ወይንም ሞተን ወይ ስደተኛው ከርታታዋ ተብለን በየሚዲያው ፎቶችን ተለጥፎልን በቃ ኢሞጂ እየተላከልን ነው። ከዛ በተረፈ ስለ ራሳችንስ እንዴት ብለን መናገር አለብን? በእያንዳንዱ ህይወት ውስጥ በጣም ብዙ መከራና በጣም ብዙ ፈተናዎች አሉ፣ ግን አንናገረው። ያልፋል እያልን ነው የምናሳልፈው ማለት ነው። ያልፋል። የሰው ቤት የሰው ነው። ሁሌም ብትቆዩ ስራቸው አንድ ቀን የጎደለ ጊዜ ያ የቆያችሁትን ለነሱ ጉልበታችሁን የጨረሳችሁትን መልካችሁን ወዛችሁን የጨረሳችሁትን በአንድ ቤት ውስጥ ከኛ ጋር ነው እኮ ይኖራቸው ብለው እንኳን ቦታ አይሰጧቸው። የፈለገ ብትቆዩ የሆነ ትንሽ ነገር ሲጎልባቸው ማለት ነው። ትንሽ ነገር በተለይ የቆየንማ ስንመጣ መሄጃ የሌለን የሚመስላቸው። እስቲ በዚህ ቪዲዮ እውነትሽን ነው የሚል ነገር ብቻ አስተያየት ስጡኝ፣ ኮሜንት ጻፉልኝ። እውነትሽን ነው የደረሰበት ካለ ማለት ነው። የፈለገ ብንቆይ አንድ ቤት ውስጥ እኛ ከመላመድ የተነሳ እኛ ኢትዮጵያኖች ማለት ነው ድክመታችን ምንድን ነው ማለት ነው? አንድ ቤት ከለመድን ማለት ነው ሌላ ቦታ ሄደን መስራት ማንለምድ ነው የሚመስለን። ይሄ ደግሞ የእኛ ድካምነት ነው። እነሱ ደግሞ ምንድን ነው ይሄ ቤት ተመችቷት ነው የኖራችሁ የምትሰራው፣ ባይመቻትማ ትሄድ ነበረ ነው የሚሉት። እየለመድን በመጣን ቁጥር ማለት ነው ጸባያቸውም ስለምንለምድ ስራውም ስለምንለምድ ቢመቸንም ባይመቸንም ለመስራት እንገደዳለን። ለምን? በቃ እዛም ቤት መሄድ ስለማንፈልግ ማለት ነው፣ መስራት ስለምንፈልግ ማለት ነው። እነሱ ግን ይሄን አይደለም የሚያስቡልን። እነሱ ከነሱ ቤት በቃ በጣም ጥሩ ቤት ሆኖ ተመችቶን የምንሰራ ከዛ ቤት ብንወጣ ስራ ማናገኝ ከእንደነሱ አይነት ቤት ማናገኝ ነው የሚመስላቸው አብዛኞቹ ማለት ነው። እኔ አሁን እየተረዳሁት ባለው መንገድ ማለት ነው። ስለዚህ እውነቴን ነው የምላችሁ። እኔ አሁን ያለሁበት ቤት 10ኛ ዓመቴን ያዝኩኝ። ከ10 ዓመቴ አንዴ ነው ኢትዮጵያ ደርሼ የመጣሁት። ከ10 ዓመቴ ከምናያቸው ከምንሰማቸው ከተለያዩ ቤቶች የተሻሉ ናቸው። ባለሁበት አልሐምዱሊላህ ስል ደስ ይላል። ሰውም አይደለም
የሆነ ነገር ሲከፋን የሆነ በቃ ከነሱ የሆነ ነገር ስታዩ በጣም ይከፋናል። ለምን? እኛ ስለለመድናቸው እንደ ቤተሰብ አይተን አድርገን ስለምናያቸው ነው። ምንም ከሌላው ቦታ የተሻለ ነገር አድርገውልን አይደለም። ይሁን አላህ በሰጠን ነገር እንማመስገን፣ ይህንንም የምንሰራውን አላህ በረካ ያርግልን ብለን ስንቀመጥ እነሱ ግን መሄጃ የሌለን ስራም ማናገኝ እንደዚህ ቤት ቆንጆ ቤት ማናገኝ አድርገው ነው የሚያዩ። እውነቴን ነው። አሁን በቅርብ ነው ያሳደስኩት። ለምን አሳደስኩ እስክል ድረስ ነው በቃ እየሆንኩ ያለሁት በዚህ ሰሞን ማለት ነው። በጣም አስጠላኝ ቤቱ ማለት ነው። በጣም በፊት ገና ጊዜ ሲደርስ ወይኔ ከነዚህ ሰዎች ልለይ ነው እያልኩኝ በጣም ውስጤ ሆዴ እንደሆነ ነገር እያደረገኝ ነበር። አሁን ግን ለምን አሳደስኩ እስክል ነው በቃ እየሆንኩ ያለሁት ማለት ነው። ትንሾቹም እናንተ እዚሁ ሆናችሁ የተወለዱ ልጆችም እናንተ ላይ ሊጨፍሩ ይፈልጋሉ። እነሱም እናንተ ላይ ሊጨፍሩ ይፈልጋሉ። እውነቴን ነው የምለው። ትልቁም ትንሹም መዋረቅ ሲወድ ስትቆዩ በተለይ ስለዚህ እኔ ምንድን ነው ከራሴ ከወሰድኩት እኔ በጣም ውስጡን ተንትኜ መግባት አልፈልግም። ማለት ምንድን ነው መሰላችሁ አላህ እዚህ ድረስ አድርሶኛል። የበለጠውን ጊዜ አሳልፌያለሁ። አልሐምዱሊላህ ረቢል ዓለሚን። ቢከፋኝም ከአላህ ጋር እችን ጊዜ እንጨርሰዋለሁ። ለምን የባሰም ስላለ ማለት ነው። ግን እኔ ደግሞ በራሴ አንግል ደግሞ እንዳየሁት ለእናንተ ስነግር ደግሞ 2 ዓመት ከሰራችሁ በኋላ አትድገሙ። በቃ አትድገሙ። ነጮች አሁን እኔ እዚህ ቤት 10 ዓመት ስሰራ ከ10 በላይ ሰራተኛ መጥተዋል። ከ10 በላይ እውነቴን ነው የምላችሁ፣ ከ10 በላይ ሰራተኛ መጥተዋል። ግማሾቹ 1 ዓመት ሳይሰሩ፣ ግማሾቹ ጠፍተው ይሄዳሉ፣ ግማሾቹ 2 ዓመት ጨርሰው፣ በተለይ ነጮቹ 2 ዓመት ጨርሰው መቀመጥ አይፈልጉም። ወጥተው በራሳቸው መስራት የሚፈልጉት ነጮቹ ማለት ነው። እና እኔ የምላችሁ በቃ ዛሬ ከፍቶኝ እንደውም አልቅሻለሁ። እውነቴን ነው የምላችሁ። ማለት ዲቴይል ይሄን እንደዚህ ብዬ መናገር አልፈልግም። ማለት ህይወት ብዙ ነገር ታስተምራለች አይደል? አልሐምዱሊላህ ባለፍኩት ተምሬያለሁ። የበለጠውን ጊዜ አልፌያለሁ። ግን ምንድነው እኛ እንደ ቤተሰብ አይተናቸው ስራውንም እንደ አህያ እየሰራን ቤቱም እንደ ቤታችን አይተን ስንቀመጥ ወይ ስንሰራ መሄጃ የሌለሽ ብትሄጂ ሌላ ቦታ እንደማትሰሪ አድርጎ ትናንት እናንተ እዚህ ጋር ሆነው የተወለዱ ልጆች እናንተ ላይ መጥተው ሊጨፍሩ ሲፈልጉ በጣም ነው የሚያናድደው። እውነቴን ነው የምላቸው። የእናንተን ስሜት አለመጠበቅ እኔ እንዴት ብዬ ልንገራቸው? እኔም ሚዲያ ላይ ስለ ራሴ ማለት ስለ እንደዚህ ዲቴል ውስጥ ገብቼ ማውራት አልፈልግም። እኔ ለእናንተ ለቤተሰቦቼ ማውራት የምፈልገው እኔ ጠንካራ ነኝ እናንተም ጠንክሩ ብዬ ሳስተምራችሁ ስነግራችሁ በጥንካሬያችሁ ላይ ጽኑ፣ ወብዙ፣ በርቱ ብዬ ስል ነው እንጂ ስንፈቴን ለእናንተ ነግሬ እናንተም ሰነፍ እንድትሆኑ አልፈልግም። ስንፈቴን ልነግራችሁ አልፈልግም። ጎበዝ ጀግንነቴን በቃ ከምን ተነስቼ ምን ላይ እንደደረስኩ ነገም ተስፋ ማደርገው ማለት ነው። ትላንትና ከዚህ ላይ ተነስቼ ነገ ላይ የተሻለ ቦታ ላይ ሆኜ ለእናንተ እንድነግር ነው የምፈልገው እንጂ ገና ምንንም ሳልይዝ እዚህ ጋር በጣም እንትን ያለኝን ነገር መናገር አልፈልግም። እኔ ግን ዛሬ የመጣሁት ቪዲዮ ማለት ነው ዛሬ የመጣሁበት ዋና ምክንያቴ አንድ ቤት ስትሰሩ ከ2 ዓመት በኋላ አታሳልፉ ነው የምላችሁ። ለክብራችሁ ምናልባት እየቀያየራችሁ ስትመጡ የተሻለ ቤት ታገኛላችሁ። ምናልባት እዛ እናንተ ያላችሁት የዚህ ሀገር ሰዎች ካልሆኑ የሌላ ሀገር ዜጎች ከሆኑ ተቀመጡ። አንደኛ ብራችሁን እየጨመሩላችሁ፣ አንደኛም ስራ አይበዛም። የዚህ ሀገር ሰዎች ከሆኑ ግን ከቤት ቤት እየወሰዱ ሊያሽከረክሯችሁ ይፈልጋሉ። ከ2 ዓመት በኋላ ደግሞ ስታልፉ ደግሞ አንዳንዶቹ ጥሩ ሰዎች አሉ። አሁን እየደጋገማችሁ ስትመጡ በቃ በጣም አቅርቦት እንደ ቤተሰብ ሊያደርጓቸው ይችላሉ። እኔም እዚህ ቤት ያ ነው እኔ እዚህ ድረስ ሊጎትተኝ የቻለው እንጂ ያ ባይኖር ኖሮ እንትን አይደለም። አባታቸውን ላይ ሞቷል። አባታቸውን በጣም እወደዋለሁ። እሱም ጥሩ ሰው ነበር።
ያ ነው እኔንም እየጎተተኝ ያለው መልካምነታቸው፣ ጥሩነታቸው። ተሳፍራችሁ ስትመጡ ግን እንደ መጀመሪያው አይሆንም፣ ይቀየራሉ። ተቀይረው ነው የምታገኟቸው። መሳፈር እንድትሳፈሩ አይፈልጉም። በቃ ቤተሰብ እንድታዩ አይፈልጉም። ሁሌ የእነሱ ገረድ፣ ሁሌ ዝቅ ብላችሁ፣ ሁሌ በሽተኛ ሆናችሁ፣ ሁሌ እንደዚህ። ስለዚህ አልሐምዱሊላህ እኔ የበለጠውን ጊዜ ጨርሻለሁ። አሁን ያለችን እቺ ያሳደስኳትን ነው። አላህችን በሰላም አስጨርሶኝ እኔንም በሚፈልገው መንገድ ወደ ሀገርሽ ካለኝ ወደ ሀገሬ፣ አይ ካለኝ ሌላ ርስቁን አላህ ያመቻችልኝ። ግን በቃ ዛሬ እውነቴ ነው። እንደውም በቃ እያለቀስኩኝ ገብቼ ልነግራችሁ ነበር የፈለግኩት ለቤተሰቦቼ ማለት ነው። ግን አልፈለግኩት፣ ተመልሶ ጠፋ። በቃ ማለት እኔ ሰነፌ፣ እኔ ብሶተኛ ሆኜ ሌላውን ለምን ብሶተኛ አደርጋለሁ? ሌላውን ለምን ብሶት ማለት በጣም ከኔ በላይ ደግሞ የተደበቀ ሚስጥር ያላቸው አሉ። ስደት ሀገር ላይ በጣም ብዙ ነገር ያሳለፉ አሉ። በጣም ብዙ ችግር የደረሰባቸው አሉ። በጣም በብዙ መከራ ሆነው እያሳለፉ ያሉ ሰዎች አሉ። ስለዚህ እኔ አልሐምዱሊላህ ረብል ዓለሚን ብዬ ካላመሰገንኩት የዋሰ ሊሆን ስለሚችል ችግር የለም። የበለጠውን ጊዜ ያለፍኩትን ይችን ትንሽ ጊዜ የቀረችኝን በስንት ዓመት ገብቼ ለቤተሰቦቼ ያልተናገርኩትን ሮሮ ገብቼ አሁን ላውራ? አላወራው። እችለዋለሁ፣ አልፈዋለሁ፣ እሻግረዋለሁ። የማያሻግር ጌታ የለም፣ የሚያሻግር ጌታ ነው እንጂ ያለው። አሻግሮኝ እዚህ ደረጃ አድርሶኛል። ነገ የሚያሻግረኝና ደግሞ እኔ ደግሞ ሌላ ቦታ ቁጭ ብዬ ለእናንተ አሳያለሁ ማለት ነው። እና በድዋችሁ አትርሱኝ። ላይክ እና ምንድነው በቃ እንትን ያልኩት ማለት ነው የተሰማኝ ማለት ነው። በቃ እስከ መቼ ያልኩኝ፣ በቃ እስከ መቼ እንዴ? አልሐምዱሊላህ ረብል ዓለሚን እኔ ባለኝ ነገር ገብቼ ሀገሬ ላይ አልሰራም እንዴ? ገብቼ ሀገሬ ላይ መስራት እችላለሁ። ማንም እየሰራ እየኖረ አይደል እንዴ? እንኳን እኔ። ስለዚህ በያዝኩት ነገር ባለኝ ነገር እየሰራሁኝ እችን ዩቲዩቤን ብቻ ዩቲዩቤ ትንሽ ገፋ ቢልልኝ ሰብስክራይብ እይታው እየበዛልኝ ቢመጣ በዛች ዩቲዩቤ ላይ እየሰራሁኝ ጎን ለጎን መልካም ስራዎቼን ጎን ለጎን የራሴን ስራ እየሰራሁ ለቤተሰቦቼ ጠንካራ እንዲሆኑ አገር ገብቶ ተሰርቶ መኖር እንደሚቻል እያሳየሁኝ በዩቲዩቤ እኔም ጀግኜ እነሱም እንዲጀግኑ እያደረኩኝ እኖራለሁ ብዬ ነው ማስበው። ወላሂ እውነቴን ነው የምላቸው። ስለዚህ እቺ ዩቲዩቤ እዚች ጋር እያለሁኝ ትንሽ ከፍ ብትልልኝ ለእኔ ደስ ይለኛል። ስለዚህ ይህን ቪዲዮ የምታዩ ቤተሰቦች እህቶቼ፣ ብዙ ያልተነገረ ነገር አለ እኔ ጋር፣ ግን አሁን ላይ መናገር አልፈልግም። አሁን ላይ ማውራት አልፈልግም። ከጀግንነቴ ጎን የኔ ማንነት ያልተነገረውን ማንነቴን ነው ለእናንተ ማምጣት የምፈልገው። አሁን ላይ ማውራት አልፈልግም። ወላሂ እውነቴን ነው። ስለዚህ የምወዳቸው ይሄን ላይክ ቤተሰብ ይሄን ቤቴን አሙቁልኝ ማለት ነው። አታቀዝቅዙብኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ በኮሜንት አብሽሪ፣ በርቺ፣ አላህ ያግዘን፣ አላህ ያግዝሽ በሉኝ። ለእናንተም አላህ ያግዛችሁ፣ አላህ ይጠብቀን። በያለንበት ሰላማችን ይብዛ። እወዳችኋለሁ። ዛሬ በራሴ ርዕስ ነው የመጣሁት፣ የሰው ርዕስ አልመጣሁም። የሰውን ስፈተፍት የራሴን መቼ ነው ለቤተሰቦች የምነግራቸው? እነሱ የራሳቸውን ቤት እያሟሟቁ ብዬ በራሴ እንደውም እያለቀስኩ ነበር ልገባ የፈለግኩት። ግን አሁን እንደውም ከእናንተ ጋር እያወራሁ ለእናንተ ልክ ውስጤን አውጥቼ ስተነፍስ ውስጤ እየከፋኝ ሁሉ እየጠፋ መጣ። ታውቃላችሁ፣ ወላሂ መጀመሪያ በጣም ውስጤ ተናንቆኝ ነበር። በቃ አልቅሼ አይኔ ሁሉ አብጦ ነበር። ግን አሁን ራሱ ጠፋ ከእናንተ ጋር ሳወራ ማለት ነው። ወላሂ እውነቴን ነው የምለው። ስለዚህ አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ምንም ማለት አይደለም። ለሰው ሰው ነው መድኃኒቱ ማለት ነው። እኛው ከኛው ካልተጋገዝን ማን ሊያግዘን ነው? እኔ ዛሬ እናንተ እኮ ሰብስክራይብ አድርጋችሁ ቻናሌ የሆነ ቦታ ቢደርስ አገር ላይ ገብቼ ደግሞ ስሰራበት እናንተ ቤተሰቦች አሟሙቃችሁኝ ስሪ፣ በርቺ፣ ጎብዥ፣ ወሂነት፣ አይዞሽ ብላችሁ ሙስሊሙ፣ ክርስቲያኑ እንዲሁም ኤርትራ፣ ኢትዮጵያኑ እንዳለ ብታግዙኝ ለሰው መድረስ ማለት ይሄ ነው። በቃ አገር ስገባ እኔ
ባለኝ ነገር እየሰራሁ ይህንን ቻናል የከፈትኩት እኔ ለብዙ ነገር ነው የከፈትኩት። አንደኛ ስራዬን የምሰራውን ስራ ለእናንተ ሼር አድርግበታለሁ። ሁለተኛ መልካም ስራዎችን ልሰራበት ነው የከፈትኩት። መልካም ስራ ስሰራበት ልላችሁ ምንድን ነው፣ ወደ ገጠራማ አካባቢ በጣም መስጊዶች የሌላቸው፣ መስጊድ ሰላት የሚሰግዱበት የሌላቸው አሉ፣ ውሃ የሌላቸው አሉ፣ የቲሞች ቁርአን የሚቀሩበት የሌላቸው አሉ፣ እናት አባቶች የሚረዱበት ይሄን ስሙ ራሱ ወሄነት ማለት ያው ጉራጌዎች ታውቁታላቸው። ጉራጌ ያልሆናችሁት ወሄነት ማለት መልካምነት ለራስ ነው እንደማለት ነው። ስለዚህ መልካም ስራ ልሰራበት ነው። ከዛም አልፎ ተርፎ የራሴን ስራ ለእኔ መሰሉ ጓደኞቼ ስደት ሊላሉ አገር ላይ ተገብቶ መሰራት እንደሚቻል የሚለውን ነገር ለእናንተ ሼር ላደርግበት ነው የከፈትኩት። ግን ብዙ ጊዜም ስለማልገባ ቻናሌ ላይ ማለት አይመቸኝም። እንዳይዘጋ ብቻ ነው የሆነ ቀን በሳምንት በ15 ቀን እንደዚህ በ3 ሳምንት የሆነ ቪዲዮ የምለቀው ማለት ነው። ስለዚህ እኔ ስጠፋ ወድጄ አይደለም። ከእናንተ ጋር ቢመቻች በየቀኑ ባወራ በየቀኑ ብተነፍስ በጣም ደስ ይለኛል። ለምን ይቀላችኋል። ስለዚህ ላይክ ሰብስክራይብ እያደረጋችሁን አበረታቱን። እወዳችኋለሁ። በድዋ እንረሳሳ። ለሀገራችንን ሰላም ያርግልን፣ እኛንም አላህ ይጠብቀን ከክፉ ከበላው እዚህ ደረጃ ጠብቆ ስላደረሰን አሁንም ይጠብቀን እና በሰላም ከናፈቁን ከሀገራችን ከቤተሰቦቻችን አላህ ያገናኘን። የሰራነውን አላህ በረካ ያርግልን፣ ከመጥፎ ሁሉ አላህ ይጠብቀን። ባይ ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ሰላማችሁ ብዝት ትረፍርፍ ይበልልኝ የሚወዳችሁ